አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ ማለት ቻናል ተከታታዮች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ዛሬ እንግዲህ መኮረኒ በሸመል እሰራለሁ ማለት ነው። ለየት የሚያደርገው በልክ እንደ ሻወርማ በትላልቅ የተከተፈና ይባስ ብሎ ደግሞ እንትን አለው ድንች አለው ድንች ነው ካሮት ማለት ነው። ሶሪ ካሮት አለው ማለት ነው። ስለዚህ እዚህ ጋር ቲማቲም አደርጋለሁ ማለት ነው። ቲማቲሙም ይሄ ትንንሿ ሳይዝ ከፋት ነው። በነገራችን ላይ ያው እንደተለምዶ ስናቀው መኮረኒ በሽመል የተፈጨ ስጋ ነው። የተፈጨ ዶሮም ሆነ ስጋም ሆነ እንደዛ ነው። ነገር ግን እንደዛም ሰርቼ ሌላ ጊዜ አሳያችኋለሁ። ነገር ግን ለዛሬ እንደዚህ ይበላሉ ማለት ነው። ልክ እንደዚህ ትልቅ ማለት ነው። እንደዛ አደርግላችኋለሁ ማለት ነው። ከዛም እንግዲህ ነጭ ሽንኩርት አለ። ነጭ ሽንኩርቴን አደርጋለሁ ማለት ነው። መጀመሪያ ያላደረኩት ያው ስለሚይዝ ነው ማለት ነው። ይሄ እዚህ ጋር ጨምሮ ያለው ማለት ነው። ነጭ ሽንኩርቱን አቁላለዋለሁ ትንሽ ደቂቃ። እንደዚህ ነው የሚሆነው ማለት ነው። ምንም ነገር ይሄ በሰልሳ ምናምን የሚሰራው አይደለም። እሺ ይሄ ዝም ብሎ ከትንሽ ኩድራ ጋር ከተወሰነ ኩድራ ጋር እናንተ ብሮኮሊም ካላችሁ ብቻ የሆነ ነገሮች ካለቻችሁ እናንተ የምትፈልጉት ማለት ነው። ለምሳሌ እኛ ካሮት ነው የሚፈልጉት፣ ካሮት አደረኩ ማለት ነው። እንደዚሁ አደረኩ ማለት ነው። ስጋውን እንደምታዩት ዶሮ ብረስት ነው ወይም ሳይድር ነው። በትልልቁ ነው ማለት ነው። ረዘም አድርጌ ከተፍኩት። ስለዚህ በዚህ መልኩ እንትን እለዋለሁ ማለት ነው። አሳያችኋለሁ። እዚህ ጋር እንግዲህ እንደምታዩት ማስገባበት ኦቨን ላይ ነው ማለት ነው። እዚህ ጋር ቅመሞች አሉ። እነዚህን ቅመሞች ነው የምጠቀመው ማለት ነው። የጣሊያን ቅመሞች ናቸው። እዛ ጋር ዱቄት አለ፣ መዞረላ አለች፣ እዚህ መዞረላ ማለት ነው። እዛ ጋር ደግሞ ዙብዳ አለ፣ የሶሱ ይሆናል ማለት ነው። የዱቄቱ የሚሰራው እዚህ ጋር ፓፕሪካ ወይም በርበሬ፣ እዚህ ጋር ቁንዶ በርበሬ ወይም ፍልፍል አስዋድ፣ እዚህ ጋር ደግሞ የሳንዱች ቅመም ያኔ እንትኖች ማለት ነው። ልክ የበርበሬ እንትን ማለት ነው። እዚህ ጋር ደግሞ የዶሮ የሚሰራበት ነው ማለት ነው። እዚህ ጋርም እንደዛው ማለት ነው። እዚህ ጋር ደግሞ ይሄ ነው ማለት ነው። ይሄ መኮረኒ ነው። በጣም አሪፍ ቴስት አላቸው ባይዘው ማለት ነው። የጣሊያን ቅመሞች እነዚህ ናቸው ማለት ነው። የአረብ ሳይሆኑ የጣሊያን ቅመሞች ናቸው። ለቪዛ ምናምን እንጠቀማቸው ማለት ነው። አሁን እዚህ ላይ እንትን አደርግበታለሁ። እዚህ ጋር ደግሞ የፈረንጅ ቃሪያ ወይም አልዋ በከለር ማለት ነው፣ ቀይና ቢጫ። እዚህ ጋር ደግሞ የአበሻ ቃሪያ ወይም ሚጥሚጣ በቁመት ማለት ነው። ያን እንግዲህ ቅመሞቹን አሁን ጨምሬ ያሳያቸዋለሁ። እንደዚህ ካማሰልኳል በኋላ በዚህ መልኩ እንግዲህ ቅመሞቹን አድርጌያለሁ። ሁሉንም እዚህ ያሳየኋችሁን ቅመሞች ነው ማለት ነው ያደረኳቸው። ይሄ ሳይቀር ማለት ነው። ያው እያረኩ ለመቅረጽ ካሜራው እዚህ ስለያዝኩት ነው ማለት ነው። እዚህ ጋር ደግሞ አንድ ማጅ አድርጌያለሁ ቺት ማለት ነው። እዚህ አሁን አንደበል ያለው ካሉ ማለት ነው። በቃ እንደዚህ ነው የሚሆነው። ደረቅ ነው ይሄ ሶስ ምናምን ያለው አይደለም። ይሄ በቃ እንደ ጥብስ ዶሮ ማለት ነው። በቃ ከለሩም ይሄ ነው የሚሆነው። ባይዘው በጣም ነው ቴስቱ የሚጣፍጠው ወላሂ። እኔ ለቀልድ ምናምን አይደለም ለጉራ ወይም አይደለም፣ ግን ቴስቱ ዋው ነው። እኔ ራሱ እንደዚህ መስራት ከጀመርኩ ትንሽ ቆየት አድርጎ ማለት ነው። እና በጣም አሪፍ ነው ቴስቱ ብትሉ። ቅመሙ ደግሞ በተለይ እንዳልኳችሁ የጣሊያን ቅመም ነው። የዚህ ያረቡ ምናምን አይደለም። የኩርኩም የብዛር ምናምን የበዛበት አይደለም ማለት ነው። ስለዚህ እንደዛ አደረኩት ማለት ነው። እንደምትወዱት ተስፋ አደርጋለሁ። ጋዙን ቀንሼው ነበረ። ይሄን ካደረግን በኋላ ጨው ቴስት እናደርጋለን። ካደረግን በኋላ ትንሽ ጨው እንጨምራለን። ማጅ ስላለው ማለት ነው። ጨው መንቀስ አለብን። ይሄ ተድቦለቦለ ስለሆነ ማለት ይሄ ትልልቅ ስለሆነ ማጁ መፍረሱን ማየት አለባቸው። ምክንያቱም ውሃ ምናምን አይደረግበትም ብያቸዋለሁ። እንደዚህ ነው ቴስቱ እንዳለ የሚሆነው ማለት ነው። በጣም አሪፍ በጣም ማለት ነው። እዚህ ጋር ትንሽ ጨው እናደርጋለን ማለት ነው። ከዛም ደግሞ ይቻለች መቅዶኒስ ወይም
እንቁላል ቅጠል ወይም ሰረድ ምናምን ፐርሰሊ የሚባለው ማለት ነው። ነብሩ እዚህ ግን ታውራሩ ወላሂ ማለት እንደሚለው ስለዚህ ተልኩ እንደዚህ እናበስላለን ማለት ነው። ትንሽ ካር ነው አለው ጫውን ቀምሼ በጣም እንግዲህ ያው ትንሽ ከደን እናድርገው ብያችሁ ነበረ። ከደን አድርጌዋለሁ ማለት ነው። ስለዚህ አሁን እናጠፋዋለሁ ማለት ነው። በቃ ያዘንደው አይገርማችሁም? ግን በቃ አሪፍ ነው። እንደዚህ ነው መሆን ያለበት ማለት ነው የሚሰራው። ቲማቲሞቹም እንዳያችኋቸው ፈንድተዋል ማለት ነው። እዚህ ጋር የተቀቀለው መኮረኒ አለ። እዚህ ይሄን አውጥቼ ደግሞ ሶሱን እንስራ። 50 ግራም ቅቤ አደርጋለሁ ወይም ዙብዳ ማለት ነው። ይሄ ከቀለጠ በኋላ እዚህ ላይ ዱቄት አደርጋለሁ። ዱቄት መጀመሪያ አላመስኩትም ማለት ነው። እኔ እንደዚህ ነው የማደርገው። ይሄ መጀመሪያ መቅለጥ አለበት ማለት ነው። ከዚህ ጋር ነው ማምሰው ማለት ነው። ዱቄቱን ማለት ነው። አሁን እንትን ይላል ማለት ነው። እንዳያሳያችሁ ይሄ እንግዲህ አለ ቆሌታን። ይሄም እንደዛው ወተት አንድ ሙሉ አድርጉበት ማለት እናንተ የምትሰሩት ያኔ እንትናችሁ መጠናችሁ ይወስነዋል ማለት ነው። ለምሳሌ ዳታ ብዙ የምትሰሩ ከሆነ እኔ እንግዲህ ያሳያችሁ ይችላል መስሪያዬ በዚህ ልክ ነው የምሰራው። በቂ ነው ማለት ነው። በቂ ነው ቤተሰቡን ብዙ ስላልሆነ ማለት ነው። ስለዚህ ያኔ እኔ አሁን ይሄ ሙሉ ነው ማለት ነው። ሙሉ ነው። እናንተ እንግዲህ ያው በበቂያችሁ አይነት ታደርጋላችሁ ማለት ነው። 3 ማንኪያ ዱቄት ታደርጋላችሁ። ከዛ የሚያነሰ ከሆነ እናንተ 2 ማድረግ ትችላላችሁ ማለት ነው። ብዙ ደረጃን ትቀልጣለች ማለት ነው። አሁን ዱቄቱ እዚህ ጋር አለ። ማንኪያም እዚህ ጋር አለች። ዱቄት ይላርግ ማለት ነው። ታወደተትን አደረኩ። ስለዚህ ማስላለሁ ማለት ነው። እንዳይልባችሁ አይጓጉልባችሁ። ግን ስለምትመቱት ቀስ እያላችሁ ችግር የለውም። እዚች ጋር በደንብ መፍረስ አለበት በደንብ እና ትንሽ ሚታን ተከትፉታላችሁ። ትንሽ የተወሰነ ብራውን እንዲሆን ማለት ነው። ይህ እንግዲህ ከቅቤው ጋር ነው። ካረጋችሁ በኋላ አያችሁ። አሁን እኔ ቅድም እንትን ያለው ወይም የጠጠር ያለው ወይም ጉልጉል ያለው እሱ አሁን የለም እንደምታዩት ማለት ነው። this ኖርማል ሆኗል። ከለሩ ራሱ ያኔ ጸይም ከለር ሆኗል ማለት ነው። ነጭ አይደለም። ያው ትንሽ መንጻቱ ግድ ነው ያው ወተት ሲጨመርበት ማለት ነው። ግን ትንሽ ከዚህ ጋር አመስ ማድረግ ያለባችሁ ማለት ነው። ምክንያቱም ዱቄቱን ስላላመስኩት መጀመሪያ ማለት ነው። ትንሽ ለእንትን ያክል ማለት ነው። ይሄን ካደረኩ በኋላ እንግዲህ ምን አደርጋለሁ እኔ ተነላለው ማለት ነው። ወተቱን እጨምራለሁ። ከዛም ትንሽ ጨው አደርጋለሁ። ከዛ ደግሞ ቁንዶ በርበሬ ወይም ፍልፍል አስዋድ አደርግበታለሁ። ከዛ በመቀጠል ደግሞ ከነዚህ ከቅመሞቹ በነገራችን ላይ ይሄ 4 አይነት ነው ማለት ነው። ቅጠላ ቅጠል ነው። ከዛ አሪፍ ነው። እዛ አደርጋለሁ ማለት ነው። የዚህን ሶስት ጨረስን ማለት ነው። በነገራችን ላይ ጫው እናንተ ነው የሚሆነው። እየቀመሳችሁ ማድረግ ነው የሚሆነው ማለት ነው። ቴስት አድርጉት። እኔ አሁን ይሄ እየወፈረልኝ ነው። ትንሽ ቆይቶ እንግዲህ በቃው ማለት ነው። ወደ እንትኑ ነው የምንሄደው። ሀፍ እንግዲህ መኮረኒ አድርጌያለሁ ማለት ነው። ይሄ እየተንተከተከልኝ ነው። ከዛ ደግሞ ሶሱን እዚህ ጋር ያለውን አደርጋለሁ ማለት ነው።
እዚህ ጋር እንግዲህ ትንሽ ቺዝ አድርጌበታለሁ። መኮረኒው ላይ ሶሱን አድርጌያለሁ ወይም ዶሮውን አድርጌያለሁ ማለት ነው። ከዛም ባለፈ እንግዲህ ትንሽ ሞzzarella አድርጌያለሁ ወይም ቺዝ ማለት ነው። እንግዲህ ይሄ ደግሞ በዚህ መልኩ አልቋል ማለት ነው። መኮረኒ ከጨመርኩ በኋላ ደግሞ ይሄን እጨምራለሁ ማለት ነው። እስከዛ ግን ተክተክ ይበል ብዬ ነው ማለት ነው። እንግዲህ በዚህ መልኩ እንትን ብሏል ማለት ነው። አሁን እንግዲህ አጥፋለሁ ማለት ነው። እሱን ደግሞ አድርጌ ያሳያችኋለሁ። በዚህ በኩል እንግዲህ በሽመላችን ጨርሰናል ማለት ነው። ሊጣሊት በዚህ በኩል ጨርሳለች ማለት ነው። እንግዲህ ቆይ ሞzzarella ደግሞ ላድርግበት። ውድና የተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም እንኳን ደህና መጣችሁ ብያለሁ። ስለምትከታተሉ ከልብ አመሰግናለሁ ማለት ነው። በሸመል እንግዲህ አሰራር ባጭሩ ይሄን የሚመስል አሳይቻችኋለሁ ማለት ነው። ኔክስት ደግሞ በሰልሳና በሶስ በተፈጨ ዶሮ ወይም ስጋ የሚሰራውን ደግሞ ወይ ላዛኛ አሳያችኋለሁ ማለት ነው። ይሄ ግን በጣም ይሄንንም ሞክሩት ማለት ነው። በረጃጅሙ ልክ እንደ ሻወርማ አርጋችሁ ከትፋችሁ ማለት ነው። ትንሽ ካሮትና ሽንኩርትን በረጅሙ ቲማቲም ትንሹ ካላችሁ ሳይከተፍ ማለት ነው። ትልቁን ደግሞ ጎረድ ጎረድ አድርጋችሁ ሞክሩት፣ ትወዱታላችሁ ማለት ነው። ሶሱንም እንግዲህ እንዴት እንደሚሰራ ሀስከብ አሳይቻችኋለሁ ማለት ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ከወደዳችሁ ላይክ ሼር አድርጉ፣ ካልወደዳችሁ ደግሞ እንግዲህ ሀሳብ አስተያየታችሁን ስጡኝ። አስተካክዬ በኔክስት እመጣለሁ ብዬ ተስፋ አደርጋለሁ ማለት ነው። እስከዛው ድረስ ግን በያላችሁበት ቸር ሰንብቱ።